ሰላም ወገኖቼ ዛሬ የምናየው ከማሽን ለርኒንግ አልጎሪዝሞች ውስጥ ከኒረስት ኔበር አልጎሪዝም እንዴት እንደሚሰራ እናያለን። ስለዚህ ከኒረስት ኔበር ማለት ምን ማለት ነው የሚለውን ዲፊኒሽኑን ስናይ ከኒረስት ኔበር is a supervised machine learning algorithm used for both classification and regression problem ለሁለቱ ለክላሲፊኬሽንም ለሪግሬሽን ፕሮብለም የሚያገለግል ማሽን ለርኒንግ አልጎሪዝም ነው ማለት ነው ከኒረስት ኔበር። ስለዚህ ይህ ከኤንኤን ኦር ከኒረስት ኔበር እንዴት ነው የሚሰራው የሚለውን ስናይ it works based on the idea that similar things exist close to each other ይህ የሚሰራው ማለት ተመሳሳይ የሆኑ ነገሮቹ ተቀራራቢ ናቸው በሚል ሐሳብ or ሪሳቤ ተነስቶ ነው የሚሰራው ከኒረስት ኔበር። ስለዚህ when we want to predict a class or value ስለዚህ ለክላሲፊኬሽን ታስክ የሚሰራ ከሆነ ክላሱ ነው አይደል ፕሬዲክት የምናደርገው፣ ለደሞ ሪግሬሽን ታስክ ከሆነ ቫልዩ ነው ፕሬዲክት የምናደርገው። ስለዚህ ኦፍ ኒው ዴታ ፖይንት የሚሰራ ከሆነ በዛ ሰዓት ከኒረስት ኔበር ምንድነው የሚሰራው ሉክ አት the k closest data points ስለዚህ k closest or nearest data pointን ያያል ማለት ነው ኦር ካልኩሌት ያደርግና ከኔበር የሆኑ ዴታ ፖይንቶች ከትሬኒንግ ዴታ ሴት ምን ያደርጋል ሴሌክት ያደርጋል ማለት ነው። እሱን ዋንስ ሴሌክት ካደረገዋላ ዩ ዴር ማጆሪቲ ቮት ፎር ክላሲፊኬሽን እዛ ዴታ ፖይንት ላይ ማጆሪቲ የሆነ ቦት ያገኘ ክላስ ካለ ያን ክላሲፊኬሽን ፕሬዲክት ያደርጋል። ኦር ደግሞ አቨሬጅ ሪግሬሽን ጊዜ አቨሬጁን ይሰራል። ከዛ በኋላ ሜክ ፕሬዲክሽን ኤኒ ያክል ነው የሚለውን ፕሬዲክሽን ይሰራል ማለት ነው። ስለዚህ ከነን በእንደዚህ መልክ ነው የሚሰራው ለአዲሱ ዴታ ፖይንት ኒረስት የሆኑ ዴታ ፖይንት ላይ ነው የሚሰራው ማለት ነው ከነን ማለት ነው። ሌላው ደግሞ ስቴፕ ባይ ስቴፕ ስናይ እንዴት እንደሚሰራ ስቴፕ ባይ ስቴፕ ስናይ መጀመሪያ ምን ያደርጋል ቹዝ k ነው ነምበር ኦፍ ኔበርስ ኦር ነምበር ኦፍ ኒረስት የሆኑ ፖይንቶችን ምን ያደርጋል ቹዝ ያደርጋል። ዋንስ ቹዝ ካደረገላ ቀጣይ ስራ ካልኩሌት ዲስታንስ ቢትዊን ኒው ፖይንት እንደ ኦል ትሬኒንግ ፖይንት ስለዚህ ኦል የሆነ ትሬኒንግ ፖይንቶች አሉ። ለነዛ ፖይንት ደግሞ ምን ያደርጋል ከአዲሱ ፖይንት ጋር ምን ነው ዲስታንስን ካልኩሌት ያደርጋል። ዋንስ ዲስታንስን ካልኩሌት ካደረገው በኋላ ቀጣይ ስራ ምንድነው ስቴፕ 3 ላይ ሴሌክት k ኒረስት ፖይንት ስለዚህ kን ቹዝ አድርገናል ላይ k3 ብንል 3 ኒረስት ፖይንቶችን ምን ያደርጋል ሴሌክት ያደርጋል ቤዝድ ኦን ዲስታንስን ካልኩሌት ባደረገው ላይ ቤዝድ ሆኖ k ኒረስት ፖይንቱን ሴሌክት ያደርጋል። ዋን ሴሌክት ካደረገዋላ ፎር ክላሲፊኬሽን ነው ማጆሪቲ ቮት ኦር አማንግ ኔበርስ ማጆሪቲ ቮቱን ለክላሲፊኬሽን ይጠቀማል። ፎር ሪግሬሽን ደግሞ አቨሬጅ ኦፍ ኔበርስ እነዛ ኔበር አቨሬጅ ይሰራል ማለት ነው። እዚህ አንድ ዲያግራማቲካሊ ስናይ እነዚህ ሁለት የተለያዩ ዴታ ፖይንቶች አሉ። ዴታ ፖይንት እዚያው ኒው ዴታ ፖይንት ናት። ስለዚህ ለኒው ዴታ ፖይንት ለምሳሌ k3 ካለን ለሁሉ ካልኩሌት ያደርግና 3 ኔበር ቅርብ የሆኑ ዴታዎችን ይጠቀማል ማለት ነው። በዚህ ሰዓት አሁን ክላስ ቦት ቢያደርግ ምንድነው ብሉ ይመረጣል ማለት ነው። ሌላው k ደግሞ 7 ስናደርግ 7 ኒረስት የሆኑ ፖይንቶችን ምን ያደርግ ሴሌክት ያደርግና ከዛ ክላሲፊኬሽን የሚሰራ ከሆነ ቦቱን ኦር ሪግሬሽን የሚሰራ ከሆነ አቨሬጁን ይሰራል ማለት ነው እነዛ ፖይንቶች። ስለዚህ እንዲህ ነው የሚሰራው ከኤንኤን ማለት ነው። ስለዚህ ዲስታንስን ካልኩሌት አድርጎ ይሰራል ካለን የግድ ዲስታንስ ሜትሪክሶች ያስፈልጋሉ ማለት ነው ዲስታንስን ካልኩሌት ለማድረግ። ስለዚህ የመጀመሪያው ዲስታንስ ካልኩሌት የሚያደርግበት ሜትሪክስ ኦር ዲፎልቱ ምንድነው ዩክሊዲያን ዲስታንስ ነው የሚባለው ዩክሊዲያን ዲስታንስ ማለት። ስለዚህ ያ ማለት ዲስታንስ ቢትዊን ቱ ፖይንቶች መካከል ያለውን ዲስታንስ ማቴማቲክስ ላይ ዲስታንስ ቢትዊን ቱ ፖይንቶች ፕሌን ላይ እንዴት እንደምንሰራ ያለውን በዛ ዲስታንስ ላይ ቤዝድ ሆኖ ነው የሚሰራው ዩክሊዲያን ዲስታንስ ፎርሙላ ይሄ ነው። ስለዚህ p እና q ማለት ዴታ ፖይንቶች ናቸው። ስለዚህ እነዛ ፖይንቶቹን አንደር ስኩዌር ሩት ኦፍ p1 ማይነስ pq1 ስኩዌር ፕላስ p2 ማይነስ q2 ስኩዌር ምናምን አድርጎ እስከ n ዴታ ፖይንት ካለ በዛ ዴታ ፖይንት ስኩዌሩን ይሰራል ማለት ነው። ስለዚህ በዚህ ፎርሙላ ላይ ቤዝድ ሆኖ ነው ዩክሊዲያን ዲስታንስ የሚሰራው። ስለዚህ እዚህ ጋር ያ p እና q ቬክተር ፖይንት ኦር ቢንግ ኮምፔርድ ስለዚህ ፖይንቶች ናቸው ቬክተር ፖይንት x እና y ቫልዩ እንዳለው p1 እና p2 q1 ቫልዩ አለው q እና p ባሊ ያለው ነው። ስለዚህ እነሱ ላይ ቤዝድ ነው የምንሰራው pi እና qi ማለት ያው አይዝ ኮኦርዲኔት
ኦር አይስ ፊቸር ቫልዩ ናቸው ማለት ነው ፒአይ እና ኪውአይ። ሌላው ደግሞ እንያው ቶታል ነምበር ኦፍ ዳይሜንሽን ኦር ፊቸር ይኖራል ማለት ነው። ስለዚህ እዚህ ጋር ኤግዛምፕሉን ስናይ ለምሳሌ ፖይንቶች አሉ እዚህ ጋር ኤ እና ቢ ሆኖ እዚህ ሁለት ፖይንቶች አሉ። ስለዚህ ኤ እና ቢ መካከል ዲስታንሱን ካልኩሌት እናድርግ ብንል ይሄው ፖይንት እዚህ ጋር ለምሳሌ ይሄን ለምሳሌ አስዩም አድርጉ። ይሄ ፒ1 ነው፣ ይሄ ደግሞ ኪው1 ነው። ይሄ ፒ1 ይሄ ኪው1 ነው፣ ይሄ ደግሞ ፒ2 ይሄ q2 ከሆነ ደግሞ ቀጥታ ዲስታንስን ካልኩሌት ስናደርግ p1 ማይነስ q1። ስለዚህ እዚህ ጋር q1 ደግሞ ይሄ ከሆነ የዛ መካከል ዲስታንስን ምን እናደርጋለን ካልኩሌት እናደርጋለን። ፖይንቶች መካከል አሁን ለምሳሌ ይሄ የመጀመሪያው ሁለት ምንድነው p1 ቢሆን ይሄ ደግሞ p2 ቢሆን ይሄ ደግሞ የቢዩ ደግሞ q1 እና q2 ቢሆን የዚህ መካከል ዲስታንስ ካልኩሌት ብናደርግ ስለዚህ እዚህ ጋር q1 እዚህ ጋር q1 or p1 minus q1 ስለሆነ 5 ሲቀነስ 2 ካልኩሌት ስናደርግ ስኩዌር ማድረግ። ሁለተኛው ደግሞ q2 ስለዚህ 7 ሲቀነስ 3 አድርገን ካልኩሌት ማድረግ ነው። ያው ለፊት ቢያልፍም ችግር የለውም ምንም ስኩዌር ሩት ውስጥ ስለሆነ ስኩዌርም ስለሆነ ኢፌክት የለውም ፖይንቶችን ብታቀያይሩ። ስለዚህ በእንዲህ አድርገው ዲስታንስን ካልኩሌት ስናደርግ እንደዚህ እንደምታዩት 5 ያመጣል። ስኩዌር ሩት ኦፍ 5 ነው የሚመጣው። ስለዚህ በእንደዚህ መልክ እንትን ትላላችሁ። ሌላው ደግሞ ዩክሊዲያን ዲስታንስን መቼ ነው የምንጠቀመው የሚለውን ስናይ ወርክስ ዌል ዊዝ ኦል ፊቸርስ ሃቭ ሲሚላር ስኬል ፊቸሮቹ ሲሚላር ስኬል ሲሆን ጥሩ ይሰራል ማለት ነው። ሌላው ደግሞ በስት ፎር ኮንቲኒየስ ኦር ኒውሜሪክ ዴታ ኮንቲኒየስ የሆነ ኒውሜሪክ ዴታ ላይ ያገለግላል ማለት ነው። በዛ ሰዓት ዩክሊዲያን ዲስታንስን ኦር ዲፎልት ዲስታንሱን እንጠቀማለን። ሌላው ዲስታንስ ደግሞ ማንሃተን ዲስታንስ የሚባላል። ማንሃተን ዲስታንስ ምንድነው የሚያደርጉ ሳም ኦፍ አብሶሉት ዲፈረንስ ለነዛ ያው q1 ሁለቱ ፖይንቶች አሉ የነዛ ፖይንቶች ደግሞ አብሶሉት ዲፈረንሱ ነው የሚሰራው። ስለዚህ እዚህ ጋር አብሶሉትን ቫልዩ ውስጥ ማስገባት ነው። እነዛን የበፊቱ ስኩዌር ሩት ውስጥ አስገብተን ነው አይደል የሰራ ነው። ስለዚህ ይሄ ደግሞ አብሶሉት ቫልዩ ከዛ ሳሜሽኑን ይሰራል ለፖይንቶቹ ማለት። ስለዚህ በዚህ ፖይንት ራሱ እንደዛ ሲሰሩ ይሄን ነው የሚሰጠው። ያው ካልኩሌት አድርጋችሁ ማየት ትችላላችሁ። ሌላው when to use መቼ ነው መጠቀም ያለብን ይሄን ዲስታንስ ሚሊዮን ስናይ works well with high dimensional data ዳይሜንሽናል ኦር ሃይ ፊቸር ብዙ ፊቸር ያለበት ዴታ ላይ በጥሩ ይሰራል ማለት ነው። ሌላው ደግሞ ዩዝፉል when features are independent or represent discrete move ስለዚህ ዲስክሪት ሙቭ የበፊቱ አሁን ዩክሊዲያን ሲሆን ኮንቲኒየስ የሆነ ኑሜሪክ ዴታ ላይ ነው የሚሰራው። ይሄ ደግሞ ዲስክሪት የሆነ ዴታ ፖይንት ላይ ላይክ ፒክሰልስ ኢን ኢሜጅ ላይ የምታስተውሉ ከሆነ ፒክሰል አይደል በፒክሰል ነው ኢሜጅ ሪፕሬዘንት የሚደረገው። ያ ፒክሰል ደግሞ አርጂቢ ቫልዩ አለ ለሬድ ለግሪን እና ለብሉ የራሱን የቻለ ቫልዩ ስላሉ ዲስክሪት የሆነ ቫልዩ ነው ያለው። ስለዚህ እንደሱ አይነት ነገሮች ላይ ምን ያደርጋል በጥሩ ይሰራል፣ ዌል ፐርፎርም ያደርጋል ማንሃተን ዲስታንስ ማለት ነው። ሌላው ዲስታንስ ደግሞ ሚንኩዊስኪ ዲስታንስ ነው። ሚንኩዊስኪ ዲስታንስ የሚሰራው ጀነራላይዜሽን ኦፍ ዩክሊዲያን እንደ ማንሃተን ዲስታንስ የሁለቱ ዲስታንስ በዚህ ፎርሙላ ላይ ቤዝድ ሆኖ ነው የሚሰራው ሁለቱን ዲስታንስ ተጠቅሞ ማለት ነው። ስለዚህ ፒ ኢኩል ይሆናል 1 ከሆነ ዲስታንሱ ዲስፕላይ የሚያደርገው ማንሃተን ዲስታንስ ነው። ፒ ኢኩል ይሆናል 2 ከሆነ ዩክሊዲያን ዲስታንስ ነው። ስለዚህ ይሄ ነው ፎርሙላው። በዚህ ፎርሙላ ላይ ቤዝድ ሆኖ ነው የሚሰራው ሚንኩዊስኪ ዲስታንስ። ስለዚህ ይህን ሚንኩዊስኪ ዲስታንስ ደግሞ መቼ ነው መጠቀም ያለበት የሚለውን ስናይ when you want to flexible between ዩክሊዲያን and ማንሃተን ቢሄቨር የሁለቱም ቢሄቨር አፕላይ የሚያደርግበት ዴታ ካለ በዛ ሰዓት ምንድነው የምናደርገው ይሄን ዲስታንስ ተጠቅመን እንሰራለን ማለት ነው። ሌላው አራተኛው የዲስታንስ አይነት ደግሞ ሃሚንግ ዲስታንስ ነው። ስለዚህ ይህ ሃሚንግ ዲስታንስ ለካታጎሪ ኦር ባይነሪ ዴታ ላይ ሲሆን የምንጠቀመው ዲስታንስ አይነት ነው። ስለዚህ ይሄ ዲስታንስ የዚህ ዲስታንስ ፎርሙላ ስናይ ነምበር ኦፍ ፖዚሽን ዌር ቫልዩ አር ቫልዩ የተለያየበት ፖዚሽኑ ነው ካውንት የሚያደርገው። ስለዚህ አሁን ለምሳሌ እዚህ ጋር ምሳሌውን ስናይ ስትሪንግ ካሮሊን እና ካትሪን የነሱ መካከል ያለው ዲፈረንሱ ምን ያክል ነው ስትሪንጎች መካከል ሚሊዮን እንደዚህ እንዳያችሁት ካውንት ያደርጋል። ያለውን 3 ሚስማች አለ ይላል። በዚህ አሁን 3 ሚስማች አለ ዲስታንሱ ስንት ነው 3 ነው የሚሆነው ሃሚንግ ዲስታንስ። በዚህ እንደዚህ ነው የሚሰራው። ስለዚህ መቼ ነው የምንጠቀመው ያው ለቴክስት ዴታ ጊዜ ሃሚንግ ዲስታንስ መጠቀም እንችላለን። ሌላው ደግሞ ዲኤንኤን ሲኩዌንስ ላይ መጠቀም እንችላለን ኦር ባይነሪ ፊቸር ቬክተር ላይ
ምን ያደርጋል ያገለግላል ማለት ነው ሃሚንግ ዲስታንስ። ስለዚህ ሌላው ኤግዛምፕልን ስናየው ዩክሊዲያን ዲስታንስን ተጠቅመን አሁን ለዚህ ዴታ ሴት እንዴት ካልኩሌት እንደምናደርግ እናያለን። ስለዚህ እዚህ ጋር ዴታ ሴቱ እንዳያችሁት ፊቸር 1 እና ፊቸር 2 አለ፣ ከዛ ክላስ አለ። ስለዚህ ይሄ የክላሲፊኬሽን ነው። በዛ ሰዓት ያው ዲፎልቱን ተጠቅመን ዩክሊዲያን ዲስታንስን ተጠቅመን እንዴት ነው ካልኩሌት የምናደርገው የሚለውን እናያለን። ስለዚህ አሁን እዚህ ጋር ፊቸሮቹ እነዚህ ናቸው። ከዛ ኒው ፖይንት ያስፈልጋል፣ ያው ኒው አዲስ ዴታ ፖይንት ማለት ነው። ይሄ ኒው ፖይንት ቤዝድ ኦን ኒው ፖይንት ነው ካልኩሌት የምናደርገው ዲስታንስ። ስለዚህ እዚህ ጋር እንዳያችሁት ይሄን ነው የሚመስለው ዴታው። ስለዚህ ይሄን ዴታ ደግሞ ቪዥዋላይዝ ስናደርገው እዚህ ጋር በእንደዚህ መልክ ነው። እዚህ ጋር እንዳያችሁት በእንደዚህ መልክ ነው። አዲሱ ፖይንት 5 ስለሆነ ይኸው 5 ኤክስም ዋይም 5 ነው። ፊቸር 1 ፊቸር 2 በዛ ፖይንት ይኸው። ከዛ ይሄ ደግሞ ያው ዴታ ፖይንት ነው። ክላስ 1 ለክላስ ኤ ለክላስ ቢ ብሎ ተብሎ የተሰጠው ትሬኒንግ ዴታዎች ናቸው። ስለዚህ ይሄን ቪዥዋላይዝ እናደርጋለን። ዋንስ ይሄን ዴታ ደግሞ ቀጣይ በስቴፕ ስንሰራ የመጀመሪያ ስቴፕ ምን ማድረግ ነው? ኬን ቹዝ ማድረግ ነው። ስለዚህ ኬ አሁን ለምሳሌ 3 ብለን ተነስተናል። ኬ የፈለጋችሁ ቹዝ ማድረግ ትችላላችሁ። ኦድ ነምበር ቢሆን ይመረጣል። ኢቨን ከሆነ ደግሞ አይሰራም። ክላሲፊኬሽን ስንሰራ ደግሞ ኢቨን ፖይንት ከሆነ 2 ፖይንት ከሆነ የትኛው ነው ክላሲፋይ ለማድረግ አይመችም። ስለዚህ ማጆሪቲ ቦቱን ለመለየት ስለሚከብድ ኬ ኦድ ነምበር ነው ሪኮመንድ የሚደረገው። ስለዚህ ኬ አሁን እኩል ይሆናል መጀመሪያ ቹዝ ኬ ያደርገናል ኬ 3። ከዛ በኋላ ካልኩሌት ዲስታንስ ማድረግ ዲስታንስ ካልኩሌት ማድረግ ነው። ስለዚህ ዩክሊዲያን ዲስታንስን ተጠቅመን እንዴት ካልኩሌት እንደምናደርገው በፊት እንዳየ ነው። ስለዚህ አሁን 2 ፖይንት የመጀመሪያው ዴታ ፖይንት አሁን እዚህ ጋር 2 እና 4 ነው። ስለዚህ 2 እና 4 መካከልና እዚህ ጋር ኒው ዴታ ፖይንት ደግሞ 5 እና 5 ነው። ስለዚህ 5 መካከል ያለው ዲስታንስን ይኸው በእንደዚህ መልክ ካልኩሌት እናደርጋለን። ከዛ ይሄን ፖይንት ይሰጣል። ሌላው ደግሞ ሁለተኛውንም በዛ መሰረት ካልኩሌት አደርጋላችሁ። እነዚህ የተለያዩ ፖይንት ቫልዩን ይሰጣል ማለት ነው። እናንተ ካልኩሌት ስታደርጉ ዲስታንስን ዩዚንግ ፎርሙላን ተጠቅማችሁ ካልኩሌት ስታደርጉ ከዛ ዋንስ ካልኩሌት ካደረጋችሁ ኋላ ቀጣይ ስራ ስቴፕ 3 ላይ ፋይንድ 3 ኒረስት ኔበር አይደል? ኔበር አሁን እዚህ ጋር ኒረስት ኔበር የትኛው ነው የሚለውን ፋይንድ ማድረጋለን። ያ ማለት ደግሞ ስሞል የሆነ ፖይንት ያመጣ ስሞል ፖይንት ሲባል ኢንሰንስ ዴታው ላይ ስሞል የሆነ ፖይንት አሁን እዚህ ጋር ተመሳሳይ ቅርብ የሆነ ፖይንት ያመጣው 1.44 ስሞል የሆነ ፖይንቶችን እዚህ ጋር እንጠቀማለን። እነዚህ ሶስቱ ላይ ቤዝድ ነው። ሶስቱ አሁን ኒረስ ናቸው። ስለዚህ የሶስቱ ክላሶች ደግሞ እነማን ናቸው የሚለውን ስናይ እዚህ ጋር ዲስታንስ ይሄ የዚህ ፖይንት ዲስታንስ ካልኩሌት ሲደረግ ይሄ ነው የመጣው። ክላሱ ደግሞ ይሄ ነው። የዚህ ካልኩሌት ሲደረግ ይሄ መጣ፣ ክላሱ ይሄ ነው። የዚህም እንደዛው ካልኩሌት ሲደረግ ይሄ መጣ፣ ክላሱ ይሄ ነው። ስለዚህ አሁን እዚህ ጋር ክላሲፊኬሽን ስንሰራ ማጆሪቲ ቮት ስለምንጠቀም ማጆሪቲ ቮት ማን ነው? ቢ ነው። ስለዚህ እዚህ ጋር ቢ 2 ቮት ስላደረገኘ ፕሬዲክት የምናደርገው መጨረሻ ላይ ቢ ነው የሚሆነው ማለት ነው። ስለዚህ እንዲህ ነው የሚሰራው ኖርማል ክላሲፊኬሽን ጊዜ። ስለዚህ እሱን ደግሞ ዲያግራማቲካሊ ቪዥዋላይዝ አድርገን ስናይ ያው እዚህ ጋር ፖይንቱ እነዚህ ናቸው። ስለዚህ ለነዚህ ፖይንት ደግሞ ኒረስት የሆነው እነማን ናቸው? እነዚህ ፖይንቶች ናቸው። ኒረስት ኬ ኒረስት ፖይንት ሲሆን ያው እነዚህ ፖይንቶች ናቸው። ስለዚህ በእነዚህ ፖይንት ዲስታንስ በዚህ ከዚህም ካልኩሌት ስናደርግ ዲስታንሱ ተመሳሳይ ለዚህ ፖይንት ያመጣው ዲስታንስ የሁሉ ተመሳሳይ ነው። ተመሳሳይ ከሆነ ደግሞ ማጆሪቲ ቮት ማን ነው? እዚህ ጋር ይሄ ነው ማለት ነው። ስለዚህ እሱን ሰሌክት እናደርጋለን ማለት ነው። ስለዚህ እዚህ ጋር ፕሬዲክት የተደረገው እንዴት እንደሆነ ያሳያል። እዚህ ጋር ቢ ነው የመጣው ፕሬዲክት ሲደረግ። ስለዚህ በእንደዚህ መልክ ቪዥዋላይዝ አድርጋችሁ ማየት ትችላላችሁ ማለት ቪዥዋላይዜሽኑ ይሄን ነው የሚመስለው። ሌላው ሪግሬሽን ጊዜ እንዴት ነው የሚሰራው የሚለውን ስናይ ያው እዚህ ጋር ስቴፑ ተመሳሳይ ነው። የመጀመሪያው የሁለተኛውም እዚህ ጋርም ተመሳሳይ ነው። መጨረሻ ላይ ነው የሚለው። መጨረሻ ላይ ምንድነው ኮምፒት አቨሬጅን ኮምፒት ማድረግ ነው ኦር ዌይትድ አቨሬጅን ኮምፒት ማድረግ ነው መጨረሻ ላይ። ስለዚህ እሱን ስንሰራ እዚህ ጋር ፎርሙላ ማቴማቲካል ፎርሙሌሽኑን ስናይ ፎር ኒው ፖይንት ኤክስ and the predicted value y እዚህ ጋር በዚህ ፎርሙላ ነው። ለምሳሌ y prediction እኩል ይሆናል 1/k k ማለት ታውቃላችሁ ኒረስት ኔበሩ ማልቲፕላይድ ባይ ሰሜሽን ኦፍ ታርጌት ቫልዩ ነው። እዚህ ጋር ታርጌት ለምሳሌ ሲምፕል አቨሬጅ ስንሆን ነው። ይሄ ሲምፕል አቨሬጅ ፎርሙላ ነው። ለምሳሌ እዚህ ጋር y አይ ማለት ለዛ ፖይንት አይ ማለት ያው ኒረስት ሴት ኦፍ ኒረስት ኔበር ኦፍ ኤክሶች ነው ፖይንቶች ናቸው። ስለዚህ ኒረስት ኔበር የሆኑ ፖይንቶች የዛ ዲስታንስ ካልኩሌት አድርገናል። የዛ ዲስታንስ ሳሜሽኑ ነው የምንሰራው። ከዛ 1/k
ኬ ነው የምንለው አቨሬጅ እንሰራለን ማለት ነው በኬ ቫልዩ። ስለዚህ እንዲያደርገን ምን እናደርጋለን ካልኩሌት አድርገን መጨረሻ ላይ አቨሬጁን ሲምፕል አቨሬጅ በእንደዚህ መልክ ካልኩሌት እናደርጋለን። ኦር ዌይትድ አቨሬጅ ከሆነ በዚህ ወይንም በዚህ ፎርሙላ ካልኩሌት እናደርጋለን። ሳሜሽን ኦፍ ዌይት ታይምስ ታርጌት ቫልዩ ሲካፈል ለሳሜሽን ኦፍ ዌይት የዌይቶቹ ሳሜሽን ነው። ስለዚህ እዚህ ጋር ያው ኤንኬ ኤክስ ማለት ኢዝ ዘ ሴት ኦፍ ኬ ኒየረስት ኔበር ኦፍ ኤክስ ነው። ሌላው ደግሞ ዋይ አይ ማለት ታርጌት ቫልዩ ኦፍ አይዝ ኔበር ነው። የኔበሩ ታርጌት ቫልዩዎች ናቸው። ደብሊው አይ ማለት ደግሞ ዌይቱ ነው ማለት ነው። ስለዚህ እዚህ ጋር ለምሳሌ ዌር ዌይትስ አር እዚህ ጋር ቲፒካል ዌይቶቹ ምንድነው ዩኒፎርም ሲሆን ያው ሲምፕል አቨሬጅ ነው የሚሆነው። ኢንቨርስ ዲስታንስ የሚባል አለ 1/, ዌይቱ ማለት 1/, ዲስታንሱ ነው። ዲስታንሱ ያው እዚህ ጋር ካልኩሌት አድርገን ላይ ያመጣ ነው እያንዳንዱ ዲስታንሱ ነው። 1/, ዲስታንስ እንሰራ ዌይቱን እናገኛለን። ሌላው ደግሞ ኢንቨርስ ስኩዌር ዲስታንስ ዲስታንስ ሲሆን ያው ዲስታንሱን ስኩዌር እናደርጋለን። ክሎዘር ኔቨር ጌት ማች ሞር ዌይት። ስለዚህ እጅግ በጣም ክሎዘር የሆነ ኔቨር ጌት ማች ሞር ሃይ ዌይት ስለሚያገኝ ማለት ነው። ይሄን በዚህ መሰረት ካልኩሌት አድርገን ሌላው ደግሞ ጋያዣን ከርነል የሚባል እሱንም ተጠቅመን ምን እናደርጋለን ካልኩሌት ማድረግ እንችላለን ማለት ነው ዌይቱን ማለት ነው። ስለዚህ ዌይቱን ዋንስ ካልኩሌት ካደረገን በኋላ እዚህ ጋር ዌይቱንና ቫልዩን ታርጌት ቫልዩን ማልቲፕላይ አድርገን ከዛ ሳሜሽን ኦፍ ዌይት አድርገን ምን እናደርጋለን አክቹዋል የዛ ቫልዩ ፕሬዲክሽኑን እናገኛለን ማለት ነው። ስለዚህ አሁን እዚህ ጋር በምሳሌ ስናይ ዳታ ሴት ለምሳሌ ሃውስ ፕራይስ ሳይዝ እና ቤድሩም አለ። እነዚህ ሁለቱ ፊቸሮች አሉ። በዛ ፊቸሮች ላይ ቤዝድ ሆኖ ፕራይሶች አሉ። ስለዚህ አሁን እዚህ ጋር እኛ ፕሬዲክት የምናደርገው ኒው እዚህ ጋር ኒው ሳይዝ አለ፣ ከዛ ቤድሩም አለ፣ ከዛ ፕራይሱን ፕሬዲክት ማድረግ ነው። ስለዚህ ፕሬዲክት ለማድረግ በዚህ ቫልዩ ላይ ቤዝድ ሆነን እንነሳለን። ከዛ በኋላ ያው እዚህ ጋር ዲስታንስን ካልኩሌት ማድረግ ነው። ዲስታንስን ካልኩሌት ከማድረግ በፊት የመጀመሪያው ስቴፕ በስቴፕ ስንሄድ ነው ኬን ቹዝ ማድረግ ነው። ዋንስ ኬን ቹዝ ካደረግን በኋላ ቀጣይ ስቴፕ 2 ላይ ምንድነው የምናደርገው በዚህ ሰዓት በሪግሬሽን ጊዜ ኖርማላይዝ እናደርጋለን። ፊቸሮቹን ኖርማላይዜሽን እንሰራለን። ስለዚህ እዚህ ጋር ሚኒማክስ ኖርማላይዜሽን ተጠቅመን ኖርማላይዜሽን እንሰራለን። ስለዚህ የዴታው ሚኒማሙ ሚን የሆነ ቫልዩ የዴታው ሚኒማሙ የዴታው ደግሞ ማክሲማሙ ነው። እዚህ ጋር እንዳያችሁት ሚኒማሙ ይሄ ነው፣ ማክሲማሙ ደግሞ ይሄ ነው ከፍተኛው ዴታ ላይ። ስለዚህ እሱን እዚህ ጋር ታስቀምጣላ ሚኒማክስ። ይሄ ለቤድሩሙም በተመሳሳይ ሚኒማሙና ማክሲማሙን ታወጣላችሁ። ከዛ በኋላ ያው እዚህ ጋር ሚኒማክስ ኖርማላይዜሽን ስለምንጠቀም ይሄው ፎርሙላ በዚህ መሰረት ነው የምታደርጉት። ስለዚህ ቫልዩ የዛ ዴታ ፖይንት ቫልዩ ሲቀነስ ሚኒማም ሲካፈል ማክሲማም ማይነስ ሚኒማም ነው የምታደርጉት። በዚህ ፎርሙላ ስትሰሩ የዴታ ፖይንቱ ይሄን ነው የሚመስለው። ዴታ ፖይንቱ ኖርማላይዝ ሲደረግ ማለት ነው። ከዛ የቀረውን ዴታ ደግሞ ኖርማል ሙሉ ዴታ ሴቱን ኖርማላይዝ ሲታደርጉበት እንደዚህ መልክ ነው። ኒው ፖይንቱም ደግሞ ኖርማላይዝ ሲደረግ በእንደዚህ ነው። ስለዚህ ይሄን ዋንስ ዴታ ፖይንታችሁን ኖርማላይዝ ካደረጋችሁ በኋላ ይሄን እንዲከሰራችሁ በኋላ ቀጣይ ስቴፕ ነው ካልኩሌት ማንን ዲስታንስን ካልኩሌት ማድረግ ለእያንዳንዱ ፖይንት ዲስታንስን ካልኩሌት ማድረግ ነው። ስለዚህ ዲስታንስን ካልኩሌት የምታደርጉት እንዴት ነው? ማንና ማንን ተጠቅማችሁ ነው? እዚህ ጋር ያለው መጀመሪያ ፊቸሩና እዚህ ጋር ደግሞ ኒው ዴታ ፖይንት እና እዚህ ጋር ያለው ፖይንቱን ተጠቅመን ዲስታንስን ካልኩሌት እናደርግ። ይሄና የመጀመሪያው ከዛ በኋላ ሁለተኛውን ተጠቅመን እዚህ ጋር ከዚህ ዲስታንስ ጋር ከኒው ፖይንት ጋር ዩክሊዲያን ዲስታንስን ተጠቅመን ምንድነው የምናደርገው ካልኩሌት ነው የምናደርገው ዲስታንስን። ስለዚህ ለእያንዳንዱ ዲስታንስን ካልኩሌት ስናደርግ እዚህ ጋር ያው መጨረሻ ላይ ቫልዩ እናገኛለን። ስለዚህ ቫልዩ ካገኘን በኋላ እዚህ ቫልዩ ላይ አሁን ስሞል የሆነ ቫልዩ የትኛው ነው የሚለውን እናያለን ማለት ነው። እዚህ ጋር አሁን ስሞል የሆነው ፖይንት ለዳታ ፖይንት ኒረስት ነው ማለት ነው። ስለዚህ እዚህ ጋር ስሞል አሁን አንዱ ይሄ ነው፣ ሁለተኛው ይሄ ነው፣ ከዛ ሌላ ስሞል ደግሞ ይሄ ነው፣ ከዛ የቀረው ስንት ነው? ሃየር ነው። ስለዚህ አሁን እኛ ከ3 ቫልዩ ስለሆነ ይሄና እነዚህ ናቸው ማለት ነው። ሶስቱ ኒረስት ነው። ስለዚህ ሶስቱን እዚህ ጋር ሴሌክት እናደርጋለን በዲስታንስ ማለት ነው። ስለዚህ እዚህ ጋር ይሄው ፖይንቶቹ 3 ኒበር ፖይንቶቹ ሴሌክት አድርገናል። ከዛ ቀጣይ ስራ ደግሞ ካልኩሌት ፕሬዲክሽንን ካልኩሌት ለማድረግ ዩኒፎርም ዌይት ማለት ያው ሲምፕል ዲስታንስ አይደል? ስለዚህ ሲምፕል ዲስታንስ ስንጠቀም 1/k k ማለት 3 ነው። ስለዚህ 1/k ማልቲፕላይድ ባይ ኢች ዴታ ፖይንት ፕራይሱ ማለት ነው። ስለዚህ የዚህ አንዱ ፕራይሶችን ስንደምር ሳሜሽን ስንሰራ 1/, የእነሱን ሳሜሽን ከዛ ስናካፍል
ይሄን ፖይንት ነው የምንሰጠው ማለት ነው። ዩኒፎርም ዌይት ሲሆን ኦር ሲምፕል አቨሬጅ ሲሆን ይሄን ፕሬዲክሽን እናገኛለን። ሌላው ደግሞ ዲስታንስ ዌይትድ ዲስታንስ ቤዝድ የሆነ ዌይትድ ሲሆን ደግሞ እዚህ ጋር አሁን ይሄ የተጠቀምነው የትኛው ነው? ስኩዌር ዲስታንሱን ነው የተጠቀምነው። 1/* ስኩዌር ዲስታንስ ሲሆን የአንዳንዱ እዚህ ጋር ዲስታንሱን ስኩዌር እናደርጋለን። ከዛ ይሄን ፖይንት እናገኛለን። ይሄን ፖይንት ይሄን እናገኛለን። ዋንስ እነዚህን ካገኘን በኋላ ምንድነው ከእያንዳንዱ ዴታ ኦር ፕራይሱ ጋር ምንድነው ማልቲፕላይ ነው የምናደርገው ማለት ነው፣ አክቹዋል ቫልዩ ጋር ማለት ነው። ስለዚህ ከዚህ ጋር ያለው ቫልዩ ጋር ማልቲፕላይ ማድረግ፣ ሁለተኛውንም ከዚህ ጋር ማልቲፕላይ ማድረግ፣ ሶስተኛውንም ከሶስተኛው ቫልዩ ጋር ወይቱ 3 ጋር ማልቲፕላይ እናደርጋለን። ከዛ የሱ ሳሜሽን እንሰራለን። ሲካፈል ለወይቶቹ ሳሜሽን እንሰራለን። ከዛ ቶታሊ የምናገኘው መጨረሻ ላይ ይሄን ቫልዩ ነው ስናገኘው። ስለዚህ ዲስታንስ ዌይትድ ሲሆን ይሄን ቫልዩ ዌይትድ ዲስታንስ ሲሆን ይሄን ቫልዩ እናገኛለን። ደግሞ ሌላው ዩኒፎርም ሲሆን ኦር ሲምፕል አቨሬጅ ስንሰራ ይሄን ፕሬዲክሽን እናገኛለን ማለት ነው። ስለዚህ ፕሬዲክሽኑ ይሄን ነው የሚመስለው ማለት ነው። ስለዚህ እንዲህ አድርገን ምን እናደርጋለን? ጀስት ካልኩሌት እናደርገን ሪግሬሽን ጊዜም ሌላው ደግሞ ክላሲፊኬሽን ጊዜም በእንደዛ መልክ ነው ካልኩሌት የምናደርገው። በዚህ በዛሬው በኬኒረስት ኔይበር ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።